የባሏ ቤተሰቦች ያጨለሏት ፓርት 3 ሜንሽን እያደረኩኝ ያልሆነው እንትኑ ቪዲዮ ቫይራል እየወጣ ስላልሆነ ነው። ፕሊዝ ኮፒ ሊንክ በማድረግ ጀምሩልኝ። ከዛ በኋላ ከወንድምየው ጋር እያወራች ባለችበት ሰዓት ሴትዮዋ ይወጡና ብለሽ ደግሞ ልጄን ወንድሙ ቤት እንጀራ እንዳይበላ ልከለኪ ነው አሉ ማለት ነው። ከዛ አረማ ዘረኔ እንደዛ ልፈልግ አይደለም እኔ እንጀራ ምጋግረው ለሁለታችን ብቻ ስለሆነ ትንሽ ነውና ብዙ ጊዜ ሲጎድል ስለማይ ምን ሆኖ ነው ብዬ ነው። ሲቀጥል የኔ ቤት ቁልፍ እናንተ እንዳላችሁ ስላላወቅኩኝ ቤቴ ውስጥ መተሽ እየኖርሽ ቁልፍ ለምን ኖራችሁ ብለሽ ደግሞ ልትይ ነው ብለው የምታወራውን ነገር በሙሉ ወደ ነገር ቀይሬር ሲያረጉባት ይቅርታ ብላ ገብታ ቤቷ ቁጭ ብላ ስታለቅስ ዋለች። ከዛ ባሏ መጣ። ከዛ ባልየው ሲመጣ የውጭ በር ሲከፈት ተሰማና ልትቀበለው ስትወጣ ና እናቲቱ ማለት ነው ና እቺ ባለጌ እቺ ውርጋጥ ሚስትክ ቀድሞ ነገር ቤተሰብ የሌለው ሰው እንዴት የቤተሰብን ክብር ሊያቅ ይችላል? አረማዬ እባክሽ ተረጋጊ ቢላት ምንድነው የምረጋጋው? ወንድምህ ከቤቱ ካንተ ቤት እንጀራ ቆርሶ መብላት አይችልም ወይ? እንጀራ ቆርሶ ቢበላ ማን ወንዱ ነው የኔን ቤት ገብቶ እንጀራ ቆርጦ የሚበላው ብላ አለች። አረኔ ያላልኩም ማዘርባኩ እንደዛ አላልኩ ዘርባ ወደዛ ምናምን ብለው ቤቱ ድብልቅልቅ ሲያረጉባት ገብታ ይይ። ከዛ ባልየው መጥቶ እንደገና በእናቴ ስም ይቅርታ ጠይቅሻለሁ በቃ ይቅርታ ምናምን ነገር ብሎ ይላታል። እሺ እንግዲህ በቃ ከዚህ በኋላ ለቀልድም ቢሆን ምንም አይነት ንግግር አልነጋገርም ብላትልና ማርገዟን ሳትነግረው ታልፋለች። ምክንያቱም የነበሩበት ስሜት ያን ነገር እንዲነጋገሩ ስላላደረጋቸው ማለት ነው። ከዛ በኋላ ይቀጥላሉ፣ ኑሮ ይቀጥላል። ከዛ ምንድነው የሚፈጠረው? መሀል ላይ ምን ይፈጠራል? የተወሰነ ጊዜ ከቆየ በኋላ ባልየው ባህሪው መቀየር ይጀምራል። ባልየው ራሱ ማለት ነው። እናቲቱ በውጪ ያገኙታል። እንደገና ቤት ውስጥ ደግሞ ሲመጣ ና እንዴ ፈልጊ ብለው እሷን ለብቻ ያገሏትና ልጅየውን አስገብተው የሆነ የወሬ ምናምን ነገር ያወሩለታል። ልጁ እሷ ላይ ባህሪው እየተቀየረ መጣ ማለት ነው። ከዛ ግራ ይገባታል። ከዛ የሆነ ጊዜ ላይ ምን ያደርጋታል? ማታ ላይ እራት ታቀራርብና ትጠብቀዋለች። ባሏ ማለት ሁሉ ጊዜ ማታ እሷ ናት ቀድማ የምትገባውና እራት አቀራርባ ምናምን ለምን መሀል ላይ እርጉዝ መሆኗን ነገረችው እንጂ መሀል ላይ እርጉዝ መሆኗን ስትነግረው ደስ አለው። በጣም ጥሩ ሆነና ከዛ በኋላ ነው መቀየር የጀመረው። ከዛ በኋላ ነው ምን እናቲቱ ምን እያለችው እንደሆነ ለምን እንደተቀየረ ምናምን ነገር አታውቅም። ግን በቃ እሷ እርግዝናዋን ተናግራለች ምናምን። የሆነ ቀን እራት እየጠበቀችው ቀረ ባልየው ማለት ነው። ከዛ ምን ሆኖ ነው ብላ ስትደውልለት ሳሎን ነኝ ትልቁ ቤት ነኝ አላት ማለት ነው። እራት እኮ አቅርቤ እየጠበቅኩ አይ እናቴ ምግብ ሰርታ ስለጠበቀችኝ የእናቴን ምግብ እየበላው ነው አጠብቂ እንዲ ብሎ አላት ማለት ነው። ከዛ ማለት ደነገጠች። ምን ሆኖ ነው እስከዛሬ ድረስ እራት እኔ ጋር ነው የሚበላው ሰው ምን ታስቦ ነው ምናምን ነገር ብላለች ማለት ነው። ፓርት 2 ከዛ በኋላ እንዴት አንቺ እኮ ባለ ትዳር ነሽ፣ ልጄ እዚህ ሰፈር ስሙ አይታወቅም ተከብሮ ነው የሚኖረውና እንዴት ከባለ ማንም ከመንገደኛ ባለ ሱቅ ጋር እየተገላፈጥሽ የባሌን ክብር ዝቅ ታደርጊያለሽ ብለው አሸሸ ገዳሜ ሲሉ ሲሉ አመሹ። ከዛ ልጃቸውም ሲመጣ ለልጃቸው አንተ ሚስት ምን አይነት ጋጠ ወጥ ናት ምናምን ነገር ብለው አነካኩ ማለት ነው። ከዛ ባልየው ትንሽ ማቹር ነገር ነውና አይደለም ማየ ምን ችግር አለው ብታወራ ብትጫወት ምን ችግር አለው ምን ክፋት አለው ታይ ማየ አንቺ ደግሞ ምናምን ነገር ብሎ ነገሩን ያረጋጋል። ከዛ በኋላ ኑሯቸውን ይቀጥላሉ። ኑሯቸውን ሲቀጥሉ በመሃል በጣም ብዙ ነገር ሴትዮዋ ታደርጋታለች። ለምሳሌ እዛ ግቢ ውስጥ ወደ 5 ምናምን ተከራይ ያለና 2 ወይ 3 ሴቶች ናቸው። ቡና ተሰብስበው እየጠጡ እሷ ላይ የማይሆን ተጽዕኖ ማሳደር። ለምሳሌ ውይ አልታደልኩም በልጅ ሚስትም አልታደልኩም እያሉ እሷ ባለችበት ጮክ እያሉ ውስጧን ለመንካት ይሞክራሉ። እና ደግሞ እሷ ፋሚሊ የላትም ቤተሰብ የላትም ማለት ነበሯት፣ ግን እናትና አባቷ በልጅነቷን የሞቱባት ብቻ በጣም ዊርድ የሆነ ህይወት ነው የኖረችውና ይህንን ህይወቷን ለባሏ በቀናነት ነግረዋለች፣ ሁላችንም እንደምናደርገው ማለት ነው። ከዛ ግን ባልየው ደግሞ ለእናቲቱ በክፋት ሳይሆን በቃ እንዴት ነው በክፋት ሳይሆን በቃ እናቱ ናትና የወደፊት ሚስቴ ብሎ ለካ እሷ የምታጫውተውን ታሪክ ነግሯታል ለእናቲቱና ቡና በሚጠጡበት ጊዜ ድሮም እናትና አባቱን በልጅነቱ ቀብሮ ብቻውን ያደገ ሰው እንዴት ጤነኛ አይምሮ ሊኖረው ይችላል እያሉ ሴትዮዋ በጣም ልጅቷ ላይ አቢዩዝ ያደርጓት ነበር። ከዛ ፋይናሊ ምን ይፈጠራል? ፋይናሊ ሳይሆን መሃል ላይ
እንጀራ ትጋግራለች ሚስቲቱ ማለት ነው። እና ሁለቱም የተለያየ ነው፣ ቀለባቸው የተለያየ ነው። እንጀራ ጋግራ ሁለት ክፍል ነው የተሰጣቸው። እንጀራ ጋግራ አንዱ ክፍል እንደ ኪችን አርጋ ነው የምትጠቀመውና እንጀራ ጋግራ መሶቧ ላይ ታስቀምጣለች። ከዛ ማታ ላይ ስትመለስ እንጀራዋ ጎሎ ነው የምታገኘው። ከዛ ወይ በስመ አብ ወወልድ ወመንፈስ ቅዱስ ማን በልቷል? እኔ አልበላሁም መጥቶ ይሆን ምናምን ብላ ባሏ ሲመጣ በልቷል እንዴ ዛሬም? ኧረ እኔ አልበላሁም ነው። እሺ ከዛ ይደጋገማል ያ ነገር 2 ቀን 3 ቀን ምናምን ይደጋገማል። በቃ እንጀራ ትኩስ እንጀራ ምናምን በጋገረች ቀን 3 4 እንጀራ ምናምን ይጎላል። ከዛ በቃ ዝም ብላ መጸለይ ወይ ጸበል አምጥቶ ማስቀመጥ ምናምን ጀመረች። ከዛ የሆነ ቀን ሆስፒታል ትሄድና የ1 ወር ከ15 ቀን ነፍሰ ጡር መሆኗን አረጋግጣ በጣም ደስ ብሏት በቃ አሁን ፋሚሊዎቹም በቃ ደስተኛ ሊሆኑ ይችላሉ። በቃ እንኳን ወለድኩኝ ማለት እንኳን አረገዝኩ እንኳን በእቅዳችን አልሄድን እናቲቱም ይወዱኝ ይሆናል የልጅ ልጅ ተሰጣቸውና ብላ እየፈነጠዘች ልትነግራቸው ወደ ቤት ስትገባ የሱ ወንድም አንድ ወንድም አለው ታናሽ ወንድም ማለት ነው። ታናሽ ሳይሆን ታናሹ ነው ግን ትልቅ ነው። የሱ ወንድም እንጀራ ጋግራ ነበር የወጣችውና 3 እንጀራ ጥፍ አድርጎ በሰሃን ይዞ ሲወጣ ከበሯ አየችው። ወይ ስማ ማለች ነው። ከዛ አንተ አለችው ስሙን እዚህ ጋር ስለማልጠራ ነው። አንተ ነበርክ እንዴ እንጀራ የምትወስደው የኔ አባት? ለምን አትነግረኝ? ምን ችግር አለውኝ? ደግሞ ቁልፍ ያለ እንዴ የቤት ቁልፍ ምናምን ነገር ትላለች ማለት ነው። ከዛ አይ እማዬ እኮ ውሰድ ብላኝ ነው ምናምን። ችግር የለውም እንኳን ወሰድክ፣ እኔ ለምን ወሰድክ አላልኩም፣ ግን ለካ እስከ ዛሬ አንተ ነው የምትወስደው። የሆነ እንደ ቀልድ ማለት አንተ ሌባ ለምንድን ነው የማትነግረኝ ታዲያ? እኔ እኮ ምን ገባ ቤቴ ሰላቢ ገባ እንዴ ብዬ ስጨነቅ ነበረ ምናምን ብላ ትለዋለች። ሴትዮዋን ወገባቸውን ይዘው በርልቁ ብላ እሷ ለቀልድ ያወራቸው ሴቶችዬ የፈለገ ቢቸግራችሁ የምትከፍሉት የቤት ኪራይ ባይኖር 1200 ብር ሊወድቅ የደረሰ ያዘመመ ቤት ውስጥ ተከራይታችሁ ኑሩ እንጂ የባላችሁ ቤተሰብ ጋር ጭራሽ እንዳትገቡ። አሁን የምነግራችሁ ስቶሪ የትዳራ መበተን ተውት፣ ይበተን ችግር የለውም። መጀመሪያም የተበተነ ነው። አይምሮ እክል ገጥማት ብቻዋን ስለምታወራ ስቲል ትራውማው ስላለቀቃት ጓደኛዬ ነው የምነግራችሁ የደረሰባት ነገር ማለት ነው። ይኸውላችሁ ጓደኛዬ የዛሬ 5 ዓመት ነው ትዳር የመሰረተችው። ትዳር ከመመስረቷ በፊት ከባሏ ቤተሰቦች ጋር በጣም ጥሩ ግንኙነት የነበራት በጣም የተረጋጋች በጣም በቃ ኩልም ከምንላቸው ሴቶች መሃል አንዷ ነች። እግዚአብሔር ነው የምላችሁ ማለት በቃ የተረጋጋች ዝም ብላ ማታወራ የተረጋጋች በቃ እንጃ በቃ ተረታችሁኛል ብቻ እና ከዛ በኋላ ትዳር ይመሰርታሉ። ትዳር ሲመሰርቱ ገንዘብ የቤት ኪራይ ከፍሎ የመኖር አቅም ቢኖራቸውም ግን ደግሞ የቤት ኪራይ የሚከፍሉ ከሆነ ለነገ ለውጣቸው ያሰጋል እና የእሱ እናትና አባት የሚኖሩበት ቤት በጣም ሰፊ ነው፣ በጣም ሰፊ ማለት ነው እና 5 ወይ 6 ካልተሳሳትኩኝ የሚያከራዩት ሰርቪሶች አሏቸው። ከዛ እናቲቱ ምን አይነት ሀሳብ ታመጣለች? ተከራይታችሁ ለኪራይ ብር ከምታወጡ ልጄ ኑ ግቡ፣ 2ቱን ክፍል እኔ ያስለቅቃለሁ፣ አስለቅቅና 2ቱን ክፍል እናንተ ግቡበት፣ እራሳችሁን ቻሉ፣ ጤፍ በርበሬ ይሄ ራስ አስቤዛ የሚባለውን ነገር እራሳችሁን ቻሉ፣ የቤቱን ኪራይ ግን በነፃ ኑሩ ይባልና ጓደኛዬ ትንሽ ታንገራግራለች ምናምን፣ ግን ደግሞ ስታያቸው መልካሞች ናቸው። ኢቭን ማለት ነው የዳቦ ስሟማ እንዳለው ታውቃላችሁ፣ ስናፍቅሽ ወርቅ ነው ያሏት። ስናፍቅሽ ወርቅ ማለት በጣም ስጓጓ በጣም ስወድሽ የመጣሽ ሴት ነች ማለት ነው እና በቃ ጥሮች ናቸው። ቢያንስ የቤት ኪራይ ከምንገፈግፍ 3 ዓመት የቤት ኪራይ የምንከፍለውን እየቆጠብን ብናስቀምጥ ነገ አሪፍ ነገር ይኖረናል፣ ልጅም ስንወልድ አንቸገርም ብላ ታስብና አብራቸው ትገባለች። ከዛ በኋላ ሴትዮዋ ኦልሞስት ለ3 ለ4 ወራት ያህል በቃ ሰላማዊ ናቸው ሴትዮዋ ማለት ነው። ቡና ይጠሯታል፣ ሄዳ ትጠጣለች። ከዛ እሷም ደግሞ ቡና ትጠራቸዋለች ቤት ውስጥ። ጠዋት ላይ የሆነ ቁርስ ለየት ያለ ነገር ከሰሩ ለባላቸው ወይ ለወንድ ልጅ አላቸው ሌላ ለሱ ቁርስ ከሰሩ ለየት ያለ ነገር ይዘውላት ይመጣሉ ምናምን ማለት ነው። ከዛ በኋላ በቅድ ነው የሚኖሩት ባልየው ጓደኛዬና ባልየዋ ለመውለድ በጣም እንትን ብለዋል ማለት አሁን ወልዳለች፣ አንድ ልጅ አላት። ግን በዛ ሰዓት ቢያንስ 1 ዓመት እንቆይ ነገሮችን እናስተካክል ብለው ተነጋግረው ጨርሰዋል እኮ። ከ3 ወር በኋላ ሴትዮዋ ምን በሚል ነገር ትጀምራለች? ሚስትህ አትወልድም ወይ? አንደኛ ጥያቄ። ሁለተኛ ጥያቄ ሰፈር ውስጥ የሆነ ነገር ልገዛ ባለሱቅ ጋር ስትሄድ በጣም ተጫዋች ነች፣ በጣም ሳቂታ ነች። ባለሱቆቹ ጋር ትቃለዳለች፣ ታወራለች። አንተ እንደዚህ አርባከ ምናምን እያለች ታወራለች። ኖርማሊ እኔም በሆነ የማደርገው ነገር ነው። ሚስትህ ሰፈር ካሉ ጎረምሶች ጋር ስትላፋ ብላ
የመጀመሪያ ቀን ጸብ ትጀምራለች ማለት ነው።